ሰላም ቤተሰቦቻችን እንዴት ቆይታችኋል? በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። የዛሬው የፍሬሽማን ኮርስ የሆነው ጀነራል ሳይኮሎጂ ሚድ ኤግዛሚኔሽን ነው። እንደሚታዩት ወደ 3 ፓርት አለው። የመጀመሪያው ፓርት ትሩ ኦር ፎልስ አይተም ነው። እስከ ቪዲዮ መጨረሻ ድረስ እንድትከታተሉ ብዙ ነገር ትማሩበታላችሁ ብዬ ተስፋ አደርጋለሁ። ስለዚህ እስከ መጨረሻ ድረስ አብራችሁን እንድትቆዩ ከወዲያውኑ እጠይቃችኋለሁ። ኢንስትራክሽን ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኤንድ ፎልስ ኢፍ ዘ ስቴትመንት ኢዝ ሮንግ ይላል። ስለዚህ ትሩ ፎልስ ነው። እሺ እንቀጥል። አንደኛ in classical conditioning extinction occurs when the conditioned stimulus is repeatedly presented without a unconditioned stimulus ይላል። ትሩ ነው ፎልስ ነው? ትሩ ነው። እኛው ትሩ ይሆናል። ስለዚህ እንቀጥል። ሁለተኛ correlational research allows researchers to establish cause and effect relationship between variables ይላል። correlational research የሚለው ሪሰርች የሚያደርገው ኬዝ እና ኢፌክት ሪሌሽንሺፕ በሁለቱ ወይም ከሁለት በላይ ላሉት ቫሪያብሎች ኬዝ እና ኢፌክት ሪሌሽንሺፕን ያጠናል ይላል። ትሩ ነው ፎልስ ነው? ፎልስ ይሆናል። ምክንያቱም ኮሪሌሽናል ሪሰርች የሚለው ሜጀር ሪሌሽንሺፕ ቢትዊን ቱ ኦር ሞር ቫሪያብልስ ይላል እንጂ ኬዝ እንደ ኢፌክት ስለ ኬዝ እና ኢፌክት ሪሌሽንሺፕ አያጠናም። ይሄኛው ኮሪሌሽናል ሪሰርች አይደለም። ስለዚህ ሁለተኛ ፎልስ ይሆናል። እሺ እንቀጥል። ሶስተኛ The goal of functionalism was to find out the unit or element which make up the mind. የፋንክሽናሊስቶች ጎል የነርሱ ዓላማ ፋይንድ አውት ለማድረግ የሰውን የኤሌመንት ኦፍ የማይንዱን ኤሌመንት ወይም ምን አይነት ነገር ይዟል የሚለውን ያጠናል ይላል። ትሩ ነው ፎልስ ነው? ፎልስ ነው። ምክንያቱም ፋንክሽናሊዝም የሚያጠናው ፋንክሽን ኦፍ ማይንድ ነው። ስለዚህ ስለ ኤሌመንት ምናምን የሚያጠናው ስለ ማይንድ ኤሌመንት ምናምን የሚያጠናው ስትራክቸራሊዝም ነው እንጂ ፋንክሽናሊዝም አይደለም። ስለዚህ ሶስተኛም ፎልስ ይሆናል። ኦኬ እንቀጥል። አራተኛ sensory adaptations refers to the decrease in the sensitivity to constant or unchanging stimulus over time ይላል። ትሩ ነው ፎልስ ነው? ሴንሰሪ አዳፕቴሽን የሚለው ነገር ሪፌር የሚያደርገው አንድ ነገር እና ሴንስ ስናደርገው ዲክሪዝ እንድናደርግ ወይም ነገሩ ይህ ነገር ሽታ ወይም ለነገር ያለው ኮምፖነንቱ ተቀይሮም እኛ ግን ቅድም ሴንስ እንዳደረግነው እሱን ይዘን የምንቆይ ከሆነ ወይም ሴንሰሪዎችን እኛ አዳፕት የምናደርግበት ጊዜ ሴንሰሪ አዳፕቴሽን ይባላል ማለት ነው። ስለዚህ አራተኛ ትሩ ነው። አምስተኛ the shape or image of an object projected onto the retina changes according to the angle from which it is viewed ይላል። ስለዚህ እኛም ትሩ ይሆናል። ኦኬ ትሩ ፎልስን ጨርሰናል። የመጀመሪያውን ኢንስትራክሽን አንደኛ ትሩ፣ ሁለተኛ ፎልስ፣ ሶስተኛ ፎልስ፣ አራተኛ ትሩ እንደ አምስተኛ አልሶ ትሩ ይሆናል። እሺ እንቀጥል። ፓርት 2 ደግሞ ፊል ኢን ዘ ብላንክ አይተም ነው። ብላንክ ስፔስ ስለሆነ እሱንም ቀስ እያልን አብረን የምንሰራ ይሆናል። ኢንስትራክሽኑ እንደሚታዩት ፊል ኢን ዘ ብላንክ ስፔስ and write your answer on the space provided in the answer sheet የሚለው ነው። ኦኬ ስድስተኛ descriptive research technique in which an individual is studied in great detail is blank ምንድን ነው? ይሄኛው descriptive research ሆኖ አንድ ግለሰብ ዲፕሊ የሚጠናበት መንገድ ይሄኛው ኬዝ ስታዲ ነው። ኬዝ ስታዲ ሶሪ እዚህ ጋር ለመጻፍ አይመችም። መልሱ ቴሌግራም ቦክስ ላይ አስቀምጥላችኋለሁ። እንደሌላ ጊዜ ገብታችሁ መውሰድ ትችላላችሁ። ሊንክ አለላችሁ ከታች ዲስክሪፕሽን ቦክስ ላይ ሊንክ አለ። ስለዚህ ስድስተኛው ኬዝ ስታዲ ነው ይላል። ኬዝ ስታዲ ነው ማለት ነው። ሰባተኛ relatively permanent change in behavior occurring as a result of experience or practice is blank ይላል። በጣም ቀላል ነው። በአንጻራዊ ለረጅም ጊዜ የሚቆይ ባህሪ ከኤክስፒሪየንስ ወይም ከፕራክቲስ የሚገኘው በምንድን ነው ይላል።
ስለዚህ ሌርኒንግ ነው ሰባተኛ ሌርኒንግ ነው። ሰባተኛ ሌርኒንግ ነው። ስምንተኛ the aspect of an experimental situation manipulated or varied by the researcher is known as blank ይላል። ይሄኛም ኢንዲፔንደንት ቫሪያብል ነው። ኢንዲፔንደንት ቫሪያብል ማኒፑሌትድ ኦር ባሬድ ባይ ሪሰርቸር የሚባለው ኢንዲፔንደንት ቫሪያብል ነው። ስምንተኛ ኦኬ እንቀጥል። ዘጠነኛ the type of learning that remains hidden until conductive environment is established for manifestation is blank ይላል። ይሄኛው ደግሞ ምንድን ነው የሚሆነው? ይሄኛው ደግሞ ላተንት ለርኒንግ ነው። ላተንት ለርኒንግ ነው። ዘጠነኛ ሃይድን ሆኖ የሚቆይ ስለሆነ ወይም ተደብቆ የሚቆይ እውቀት ስለሆነ ላተንት ለርኒንግ ይባላል። እሺ አስረኛ a process by which we structure the input from our sensory receptor is called blank ይላል። ይሄኛው ደግሞ ምንድን ነው? ፕሮሰስ ሆኖ እኛ በራሳችን ውስጥ ስትራክቸር የምናወጣበት ጊዜ ደግሞ በሰንሰሪ ሪሴፕተር ላይ እኛ ሴንስ ያደረግነውን ነገር ኢንተርፕሬት ስናደርግ ምን ይባላል ይላል። ያ ፕሮሰሱ ምን ይባላል ይላል። ስለዚህ ይሄኛው ፐርሰፕሽን ነው። ፐርሰፕሽን ይሆናል። እሺ እንቀጥል። አሁንም ፓርት 3 ማችንግ አይተምስ ነው ደግሞ ያሁኑ ኢንስትራክሽን ማች ዘ ሞደርን ፐርስፔክቲቭ ኢን ሳይኮሎጂ ኢን ኮለመን B with that of statement on the column A and write the answer of your choice on the space provided in the answer sheet ይላል። በቢ ውስጥ ካሉ ሞደርን ፐርስፔክቲቭ ኦፍ ሳይኮሎጂ እና ከኤ ውስጥ ደግሞ የተገለጹ ከዲፊኒሽኖቹ ጋር አዛምዷቸው ይላል። ኦኬ ኮለመን ኤ እዚህ ላይ በጣም ሰፊ ስለሆነ በየስላይዳቸው ነው የጻፍኩት። ስለዚህ ኮለመን ኤ ላይ ያለው ሁላችሁ በጣም ሰፊ ነው። ቢ ላይ ያለው ደግሞ ሞደርን ፐርስፔክቲቭ ኦፍ ሳይኮሎጂ የሚባሉ እነ ሁማኒስቲክ፣ እነ ሳይኮዳይናሚክ፣ እነ ባዮሎጂካል፣ እነ ቢሄቪየራል እና እነ ኮግኒቲቭ እና እነ ሶሾ ካልቸራል ፐርስፔክቲቭ ናቸው። ስለዚህ እንስራቸው። ኦኬ 11ኛ emphasizes what goes on in people's heads, how people reason, understand language, explain experience and form belief። አንድ ሰው እንዴት ነው እምነት የሚፈጥረው? አንድ ሰው አይምሮ ውስጥ ምን አለ? እንዴት ነው ቋንቋን የሚረዳው? እንዴት ነው ቋንቋን የሚረዳው ወይም እንዴት ነው ሪዝን የሚያደርገው አንድ ሰው የሚለውን የሚያጠናው ኮግኒቲቭ ነው። ኮግኒቲቭ በምን ውስጥ አለ? ኮግኒቲቭን የያዘው ኢ ነው፣ ኮግኒቲቭ ፐርስፔክቲቭ። ስለዚህ 11ኛ ኢ ይሆናል። ኢ ኮግኒቲቭ። ኦኬ እንቀጥል። 12ኛ emphasizes on study how bodily event or function of the body affects behavior, feeling and thought። ለአንድ ሰው ያለው ቦዲ ፋንክሽን ወይም የሰውነት ክፍሎቹ እንዴት የሰውን ባህሪን አፌክት ሊያረግ ይችላል። የሰውን ሀሳብ፣ የሰውን ቢሄቨር፣ የሰውን ስሜት፣ የሰውን ሀሳብ እንዴት ነው አፌክት ሊያረግ የሚችለው ቦዲ ፋንክሽኑ የሚለውን የሚያጠናው ምንድን ነው ይላል። ይህን የሚያጠናው ደግሞ ባዮሎጂካል ነው። ባዮሎጂካል ፐርስፔክቲቭ ነው። በምን ውስጥ አለ ባዮሎጂካል ፐርስፔክቲቭ? ሲ ላይ አለ ባዮሎጂካል ፐርስፔክቲቭ። ባዮሎጂካል ፐርስፔክቲቭ ሲ ላይ ነው ያለው። ስለዚህ 12ኛ ሲ ይሆናል። ሲ። ኦኬ እንቀጥል። 13ኛ emphasizes the uniqueness of human being and focuses on human value and subjective experience። እኛው ደግሞ አንድ ሰው ልዩ ፍጡር እንደሆነ፣ ዩኒክ እንደሆነ፣ ልዩ እንደሆነ ወይም በሁማን ቫልዩ በሰው ልጅ በሰብአዊ እሴቶች ላይ የሚያተኩረው ወይም የሚያጠነው ምንድን ነው ይላል። ስለዚህ ይሄኛው ደግሞ ሁማኒስቲክ ነው። ሁማኒስቲክ በምን ውስጥ አለ? ኮለመን ቢ ላይ ሁማኒስቲክን የያዘው ኤ ነው፣ ሌተር ኤ። ስለዚህ 13ኛ ኢ ነው፣ ኤ። እሺ እንቀጥል። 14ኛ
emphasizes the unconscious dynamics within the individual such as inner force, conflict or instinctual energy የሚለው ደግሞ ምንድን ነው መልሱ? ሳይኮዳይናሚክ ነው። ይሄኛው ሳይኮዳይናሚክን የያዘው ከዚህ ውስጥ ቢ ነው። ይኸውላችሁ ቢ ሳይኮዳይናሚክ 14ኛ ቢ ይሆናል። ሽንቀጥል አሁንም 15ኛ emphasizes the role learning experience plays in shaping the behavior of an organism የሚለው ደግሞ ምንድን ነው? ትምህርት ሁኔታው ወይም የማሰልጠን ሁኔታው የአንድ ሰውን ባህሪን ሼፕ ሊያደርግ ይችላል የሚለው የተኛው ታውት ነው ወይም የተኛው ፐርስፔክቲቭ ነው ይላል። መልሱ ምንድን ነው? መልሱ ቢሄቪየር ነው፣ ቢሄቪየራሊዝም ነው። ስለዚህ ምን ውስጥ ቢሄቪየራል ፐርስፔክቲቭ ነው። ዲ ላይ ያለው መልስ ይሆናል ማለት ነው። ስለዚህ 15ኛ ዲ ይሆናል። እሺ አሁን ማቺንጉንም ጨርሰናል። 11ኛ ኢ፣ 12ኛ ሲ፣ 13ኛ ኤ፣ 14ኛ ቢ፣ 15ኛ ዲ ይሆናል። እሺ እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። የአሁኑ ደግሞ ማልቲፕል ቹዝ ነው ፓርት 4። እሱን ደግሞ በፓርት 2 እሰራላችኋለሁ። በፓርት 2 ቪዲዮ ገፍታችሁ ማየት ይችላላችሁ። እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። ላይክ ያላረጋችሁ ፕሊዝ ይባካችሁ። ደግሞ እስካሁን ያያችሁት ነገር ላይ አስተያየት ካለ ጻፉ ኮሜንት ሴክሽን ላይ። ደግሞ ሳብስክራይብ ያላረጋችሁ ቼክ አድርጋችሁ ሳብስክራይብ አድርጉ ፕሊዝ። እናንተ ላይ ምንም አይቆጥሩባችሁም፣ እኛን ግን ይጠቅማል። ስለዚህ በፓርት 2 እንገናኝ። ቻው።